በጣም ደስተኛ በጣም ቆንጆ ምንም የጎደላት ልጅ አልነበረችም። በቅርቡም ልትሞሸር ነው ተብሎ ሲጠበቅ ልደቷን ታከብራለች ተብሎ ሲጠበቅ ግን አሳዛኝ በሆነ ሁኔታ ሞቷ ተሰምቷል። የሐዘን ስሜት ያለበት ፎቶ ነው የሚታየው። ነፍሰ ጡርና ሁላ ትቀጠቀጣለች። አስቡ፣ ሁለት ነፍስ ነው የጠፋው። ቤተሰቦቼ ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ባላችሁበት ሁሉ መልካም ይሁንላችሁ። ለዛሬ ይዤላችሁ የመጣሁት በሶሻል ሚዲያ መነጋገሪያ የሆነው ብዙዎች የተመለከትን ሁሉ ልብ ሰባሪ ያልነውን ይህንን ክስተት ነው። በእውነት አሳዛኝ በሆነ ሁኔታ ብዙዎቻችሁ የሰማችሁት ይመስለኛል። ድምፃዊ አንዷለም ጎሳ ፍቅረኛው እጮኛው በአዲስ አበባ ሞታ መገኘቷ ህልፈቷ ብዙዎችን እያነጋገረ እንዴት ሊሆን ቻለ እያስባለ ነው። በእውነት እቺ ልጅ እኔም ሶሻል ሚዲያ ላይ ነው የማውቃት፣ ቲክቶክ ላይ እንደዚህ ኢንስታግራም ላይ ብዙ እንቅስቃሴ እንደዚህ ሞዴሊንግ ስራዎች የምትሰራ ልጅ ነች። ስርዓቷን የጠበቀች ልጅ ነች እና በዚች ወጣት ዙሪያ እንግዲህ ህልፈት ብዙ የወጡ ያሉ መረጃዎች አሉ። በማህበራዊ ጉዳዮች እንደዚህ በፍቅር ግንኙነት እንደዚህ ማን ነው ህይወቷን የነጠቃት ሰው አለ ይሆነ እስከሚለው ድረስ እየወጡ ያሉ መረጃዎች አሉ። እሱን ወደ እናንተ ይዤላችሁ የመጣሁት። እግዚአብሔር ባላችሁበት መልካም ነገር ሁሉ ያሰማችሁ። በአፋን ኦሮሞ ዝነኛ አቀንቃኝ የሆነው አንዷለም ጎሳ ቀነኒ አዱኛ ጋር በፍቅር ግንኙነት ውስጥ እንግዲህ ማሳለፍ ከጀመሩ ጊዜያትን አስቆጥረዋል። ያው የእጮኝነት ጊዜያቸውን እያጣጣሙ በቅርቡም እንግዲህ ሊሞሸሩ እንደነበረ የተጠበቀ በነበረበት ሰዓት ነው እንግዲህ አሁን ላይ የዚች የምታሳሳ ልጅ ህልፈት የተሰማው። ቀን ላይ ሰላማዊ የነበረች ልጅ ማታ ላይ ወድቃ ሞተች ሲባል ምን እንዴት ማለታችን ሁላችንም አልቀረምና ይሄ ነው የብዙዎችን ሰዎች እንግዲህ ቀልብ ሳበውና ምንድነው የተፈጠረው የሚለውን ነገር ፍትህ መሰጠት ያለበት ጉዳይ ካለም በደም መታየት አለበት የሚለውን በርካቶች እንግዲህ እያነሱት የሚገኙት ማለት ነው። ምንድነው የተፈጠረው የሚለውን በተለያየ ቦታ ተባራሪ ወሬ ሰምታችኋል። የአዲስ አበባ ፖሊስ ያወጣው መረጃ ምንድነው የተፈጠረው የሚለውን እሱ ይገለጸዋል፣ አቀርብላችኋለሁ። በየቦታው ደግሞ ሶሻል ሚዲያ ላይ የተሰራጩ በትንትን ያሉ ግን እንደ ማስረጃ የተመለከትኳቸው እንደ መረጃ የሚሆኑ ነገሮችን ወደ እናንተ የማቀርብ ይሆናል። አዲስ አበባ ፖሊስ እንደዚህ ይላል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 2017 ከሌሊቱ 10 ሰዓት ያዙልኝ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል የተወሰደች ባለበት ወቅት ህይወቷ አልፏል ይላል። የአዲስ አበባ ፖሊስ ያው በስፍራው ተገኝቶ መረጃዎችን በመሰብሰብ አስክሬን ምርመራ ወደ ዳግማዊ ምኒልክ ሆስፒታል እንዲደረግ እንግዲህ እንደተላከ ከዛም ባለቤቷን አንዷለም ጎሳም በማሰር ምርመራ እያጣራ ይገኛል ብሏል ማለት ነው። ምናልባት ያው እንግዲህ ወይዘሮ ብሎ መጥራቱም እዚህ ጋር ባለቤቷን ብሎ ኦፊሻል የመገለጹ ነገር ባልና ሚስት እንደሆኑ ኦፊሻል የሆነ ነገር እንዳለ ያሳያል ማለት ነው። በዚህ መልኩ እንግዲህ በአሳዛኝ ሁኔታ ከሌሊቱ 10 ሰዓት ላይ በዛ በኩል በመስኮት በኩል ወድቃ ተገኘች የሚለው እንግዲህ ምክንያቱ አልታወቀም ነው የሚለው ፖሊስ። ምን ተፈጠረ የሚለውን ለመረዳት እስቲ የነበረችበትን ሁኔታ አንዳንድ ካገኘዋቸው መረጃ እንመልከት። እኔ ሰኞ ዕለት ቀን ላይ የለቀቀችው ቪዲዮ ይሄ ነው። ፍልቅልቅ ሆኗ ስትጫወት ስትዝናና ነው። ተመልከቱ እንግዲህ ቀን ላይ በዚህ ሁኔታ ሙድ ውስጥ የነበረች ልጅ ለማክሰኞ አጥቢያ ሌሊቱ 10 ሰዓት ላይ ራሷን አጠፋች የሚል አንዳንድ ወሬ እያወሩ የሚገኙበት መረጃው መጣበታለሁ። ሶሻል ሚዲያ ላይ እንደሚሰራ ሰው አንዳንድ ጊዜ ቪዲዮችን ሌላ ጊዜ ቀርጸን በሆነ ሰዓት ላይ የምንለቅበት ጊዜ አለ። የዛን ሰዓት ስለመቀረጹ ምንም መረጃ የለኝም። በእርግጥ ግን ሰኞ ዕለት ብቻ በአጠቃላይ ይሄ ሙዷ ነበር የሚለውን ፖስትም ስታረግ መረዳት ግን እንችላለን። ሰኞ ዕለት ሌላ የተፈጠረ ነገር አለ። ወንዴክስ ስቱዲዮ የተባለ ልጅ እንግዲህ ሶሻል ሚዲያ ላይ ፖስት እንዳደረገው የልደቷን ፎቶ እያነሳት እንደዋለ ነው። እስከ ምሽት 1 ሰዓት ድረስ አብረው እንደነበሩ በዛ ሰዓትም ደስተኛ
እንደ ሁልጊዜው ተጫዋች እንደነበረች ፈካ ብላ እንግዲህ የልደት ፎቶ በሚቀጥለው ሳምንት ውስጥ የምታከብረዋን የልደቷን ፎቶውን ቀደም ብላ እየተነሳች ነበረ። እነዚህም ፎቶዎችም ሶሻል ሚዲያ ላይ አጋርቷቸዋል። በዛ ሰዓት ደግሞ ስለነበረ ሁኔታ ትንሽ ተናግሯል ልጁ። ቀደኒ በጣም ወዳት እህቴ ወንዴክስ ስቱዲዮ የሚባለን ድርጅት ያሳደገች ቀኝ እጄ ልጅ ናት። ትናንትና ዓርብ ዕለት ደውላ የልደት ፎቶ አንሳኝ ብላኝ ነበር። ለእሑድ ተቀጣጥረን ነበር። ለእሑድ አልቻልንም። ትናንትና አደረግነው። ትናንትና ከ9 ሰዓት ኦልሞስት ከ10 ሰዓት እስከ 1 ሰዓት አነሳዋት። 1 ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ያ የተሰማኝን ሀዘን በጣም በቃ አቅሜ በላይ ስለሆነ የሀዘን መግለጫ እንደ ድርጅትም ያሳደገችኝም እሷ ስለሆነች ማመስገንም ሀዘኔንም መግለጽ ስለፈለኩ ያንን ነገር ፖስት አድርጌያለሁ። አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምጽፉ ምን ብለው ነው የምጽፉት? ደስተኛ አይደለችም በጣም ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። በቃ ሁሌ እንደማገኛት ነው አብረን ያሳለፍን። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። በቃ ምንም የተከፋ ነገር የለባትም። እነዚህም ለልደቷ በሚል እንግዲህ ከተነሳቻቸው ፎቶዎች መካከል ናቸው። ተመልከቱ እንግዲህ ነው። ይሄ ሌላኛው የልደት ፎቶዋ ነው። ተመልከቱ። ትንሽ የሀዘን ስሜት ይታይባት ያለበት የሀዘን ስሜት ያለበት ፎቶ ነው የሚታየኝ። ተቃራኒው ደግሞ ይሄ ሌላኛው ፎቶዋ ነው። በፈገግታ የተነሳችው ፎቶ ነው። እነዚህም ፎቶዎች ነው እንግዲህ ለልደቴ በሚል የተነሳቻቸው። 10 ሰዓት አካባቢ የተፈጠረ ከተባለ በኋላ ያው ወደ ሆስፒታል ይዟት እንደሄደ ነው። ራሱ አንዷለም ወደ ሆስፒታል ይዞ እንደሄደ ነው። አንዷለምና ቤተሰቦቿ ወድቃ እንዳገኟት አስታውቋል ይላል ቢቢሲ የዘገበው ነው። ይሄ መረጃ ደግሞ ሆስፒታልም የወሰዳት አንዷለም ነው ብለውም ያው ዘገበውታል ማለት ነው። እንግዲህ እስከዚህ ድረስ እስካረፈችበት ጊዜ ቀን ላይ ሙዷ ጥሩ ሁኔታ እስከነበረበት ማታ ላይ ፎቶ፣ ከዛ እንደዚህ ማታ ላይ ምሽት ላይ ምን እንደተፈጠረ አናቅም። ከዛ ደግሞ ሌሊት ላይ እንግዲህ ህልፈቷ መሰማቱ ሌሊት ላይ ያው 10 ሰዓት አካባቢ ከፎቅ ላይ ወደቀች እንደዚህ ተብሎ እንግዲህ እስከ ሆስፒታል ሄደች። ከዛ ደግሞ አረፈች ነው እንግዲህ የተባለው። ከዛም በኋላ የአስክሬን ምርመራ እንደቀጠለ ዛሬም ድረስ እንግዲህ ቀብሯ እንደተፈጸመ ነው የሰማ ነው ማለት ነው። በእነዚህ ሂደቶች መካከል ሌላ እየወጡ ያሉ መረጃዎች ደግሞ እንግዲህ ሶሻል ሚዲያ ላይ የተዘዋወሩ ያሉ ነገሮች አሉ። ከዚህም በፊት 2 ምናምን ሞክራለች ራስ ማጥፋት ከዚህም በፊት 2 ምናምን ሞክራለች። አንቺ ያልሽ ያለሽው አንዷለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው እያልሽ ያለሽው። አንዷለም ቤት ውስጥ ለመኖሩ ምንድን ነው መረጃው? ለጓደኛው ነግሮታል። ውዴ ኦኬ አብሮ እንዳሉ ጋር ሲያወራስ ከሱ ጋር በጣም የሚቀራረቡ ጓደኞቹ አሉት። የጠፉ ልጆች ናቸው ምናምን ብለው ሲሉ እኔ ለሊት 10 ሰዓት ነው የገባሁት። ከገባሁ በኋላ ደህና ነች አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው። ያን አለም እንትና እያሉ አይደለም። በጣም ትልቅ ጸብ ምናምን አለ መሀላቸው። በየጊዜው ጸብ አለ ከነኒና እሱ ጋር መሀል ማለት ነው። እኔ ለእሱም ልደግፍ አልችልም፣ ለእሷም ልሆን አልችልም። ምክንያቱም ሁለቱም ዳሜ ናቸው። ግን ሁለቱም መሀል ጸብ እንዳለ አውቃለሁ። በፍቅር ግንኙነት ውስጥ የሆነ ችግር እንዳለ ያን ተከትሎ ደግሞ ራሷን የማጥፋት ሙከራም አድርጋ እንደነበረ የሚል እንደዚህ አይነት መረጃዎችን አውጥተዋል። ከዚህ ጋር ተቀራራቢነት ያለው የሚመስል መረጃ ያወጣችው ቅርብ ጓደኛ የተባለች ልጅ ነች። በተለይ ደግሞ የፍቅር ያው ስለ ፍቅር መስፈንና ፍቅርን መኖር አንድ አይደለም የሚል አይነት መልእክት ነው ፖስት አድርጋ የነበረው። ኋላ ላይ አጥፍተዋለች ይህንን መልእክት። እንዲያውም ኢንተረስት ያደረገኝ ይሄ መረጃ ከዛ በኋላ ነው። ለምን አጠፋች? ኦልሬዲ እውነትነት አለው ማለት ነው እንድል አድርጎኛል። እስቲ ያለችውን ተተርጉሟል እንመልከተው። ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሀሳቡን በአማርኛ ነግራችኋለሁ። ጃለለ ጀደኒ ሲርቡፍ ጃለላፍ ጅራችሁ ወሊፍ አዳ ወለሎፍ የደሎን ወሊት ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲነ መከፈልቺሳ ብላለች። ምን ማለት ነው? ጠቅላ ሀሳቡ ፍቅር ብሎ መስፈንና ለፍቅር መኖር
ይለያያል። ግጥምና ዜማ የብዙ ሰዎችን ሀሳብ ይገልጻል፣ ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሑፍን በብዙዎች ዘንድ ጥያቄን ያስነሳ ነው። ሞኔት ቤክሲሳ ያንም መልእክት ፖስት ካደረገች በኋላ ግን ኋላ ላይ አጥፍተዋለች። አሁን ፌስቡኳ ላይ ብትሄዱ አታገኙትም ያንን መጀመሪያ ፖስት ያደረገችው። ስለዚህ የሚያሳየኝ ፖስት ማድረጓ የሆነ ፖስት ያደረገችው ነገር መልእክት ቢኖረው ነው ብዬ አስባለሁ። ይህም ደግሞ ብዙዎች ያው በፍቅር ግንኙነቷ ውስጥ ንፋስ እንደነበረ የሚለውን እንግዲህ የሚያሳየውን ነገር ይመስለኛል። ጥቃቅን የሚባሉ መረጃዎች አፈትልከው እንግዲህ ሳይዘጋጁበት የወጡት ነገሮች ለመረጃ እንደ ማስረጃ ሊሆኑ የሚችሉ ነገሮች ስለሆኑ ነው። እቺ ልጅ ምናልባት በግፍም ተገላ ከሆነ ፍትህ ማግኘት አለባት አደለ? በሌላ በኩል ደግሞ እየተባሉ ባሉ ጉዳዮች በፍቅር መካከል በነበረ ችግርም እንግዲህ ወደዛ አይነት ውሳኔዎችም ሄዳ ከሆነ ደግሞ እንደ ማህበረሰብ መማር ያለብን መያዝ ያለብንም ነገር አለ። ለዛ እነዛን ነገሮች ለማንሳሰብ ነው የማቀርባቸው እንጂ ማንም ላይ ጣት ለመጠቆም ወይ ይሄ ነው እንደዚህ ነው የሆነው ለማለት አይደለም። ምክንያቱም እኔ ፖሊስ አይደለሁም። ይህንን ነገር መረጃ ማስረጃ ይዘው ማጣራት ያለባቸው ባለሙያዎች፣ የህግ አካላት ናቸው። ያንን ደግሞ ከታዋቂነት ከምን የጸዳ መሆን እንዳለበት መረጃ በአሁኑ ሰዓት መደበቅ እንደማይቻል እንዲያውቁት ነው። አንዳንድ ዝነኞች፣ ባለሀብቶች፣ አቅም ያላቸው ሰዎች የሚሰሯቸው ነገሮችም ተዳፍነው የሚቀርበት ሁኔታ አለ። ይሄ ነገር እንደዛ ሊሆን ነው ማለት ሳይሆን ምንም ማናቀው ጉዳይ ነው። ምክንያቱም ይህ ሰው ፍቅረኛ ነው። እንግዲህ በሚባለው ጉዳይ ራሷን ጎድታም ከሆነ መነሻ ምክንያት መሆኑም ምን ያክል ሊጎዳው እንደሚችል ራሱን ሊጎዳው እንደሚችል ነው የምናውቀው። መጠቋቆሙ ያው አስቸጋሪ ነው የሚሆነው። ስለዚህ የሚመለከተው አካል መረጃዎችን እንዲያጣራ ነው። ማምለጥ አይቻልም በዚህ ዘመን የሚለውን ብቻ ለመጠቆም ነው እኔ የማቀርበው ማለት ነው። ነፍሰ ጡርና ሁላ ትቀጠቀጣለች። አስቡ፣ 2 ነፍስ ነው የጠፋው። 2 ነፍስ፣ 1 ነፍስ፣ 2 ነፍስ ነው የጠፋው። አይሰሙም፣ ሴቶች አይሰሙም። ናይስ ወንድ ትተው መልካም ሰው ትተው እቀይረዋለሁ ብላ ነው የምትሄደው። ሴት ልጅ ህይወቷን አታ ትመጣለች። ሌላ ደግሞ አነጋጋሪ ሆነው ይሄ መልእክት ነው እንግዲህ ቴክስት ወጣ እየተባለ እየተነገረ ያለው ከጓደኛዋ ጋር ስትጻጻፍ የነበረው የተባለ ነው። በዚህም ደግሞ ህይወት ከብዷት እንደነበረ የተለያዩ መልእክቶች እንዳስቀመጠች ነው። በቃኝ አይነት ነገር፣ ምንም ተስፋ የለኝም የሚል አይነት መልእክት፣ እንደዚሁ ሰለቸኝ ውዴ፣ ህይወት ከብዷታል፣ በቃ የሆነ ይሄ ህይወትማ ለእኔ አይሆንም የሚሉ አይነት መልእክቶችን እዚህ ላይ እንግዲህ እንመለከታለን። ያው ጓደኛዋ የተባለችው ደግሞ በእግዚአብሔር ቃል ለማጽናናት የተለያዩ መልእክቶችን ከእኛ ጋር ነይ፣ እኛ ጋር ሁኚ፣ እንደዚህ ጓደኛ ለማድረግ የሚሞክረውን ነገር ስታረግ ይታያል እና እሺ እመጣለሁ በቃ እንደዚህ አይነት መልእክት በሚል ነው እንግዲህ የተለዋወጡትን ነገር እንትን ብለዋል። ግን ይሄ ያው ጁላይ 29 2024 ነው። ኦልሞስት ስንት ወር 6 ወር አካባቢ በፊት የተፈጠረ ነገር ነው። እንግዲህ በህይወቷ ውስጥ እንደዚህ አይነት ሁኔታ ላይ ነበረች የሚልም ደግሞ ተለቋል ማለት ነው። ቀነኒ አዱኛ በ20ዎቹ ዕድሜ ውስጥ የምትገኝ ወጣት ፍልቅልቅ የሆነች ልጅ ቤተሰብ ወዳድ ነች። እንግዲህ ከቤተሰብ በተለይ ከአባቷ ጋር ደግሞ ልዩ ግንኙነት እንዳላት እንደዚህ በምትለቃቸው ቪዲዮዎችም የሚታይ ነው። ቤተሰቧን የምትወድ የምታከብር ነች። ስራ ጠብቃ ሶሻል ሚዲያ ላይም እንግዲህ የምትሰራቸውን ስራ የምታከናውን ነች። ከአርባ ምንጭ ዩኒቨርሲቲ በኢንጂነሪንግ ዲግሪ ተመርቃለች። ከዛም በኋላ ከተመረቀች በኋላ እንግዲህ ሶሻል ሚዲያ ላይ በምትሰራቸው ስራዎች፣ መዝናኛዎች እንደዚህ በርካታ ተከታዮችን ማግኘት የቻለች ልጅ ነች። ይህም እዚህ ሶሻል ሚዲያ ላይ በምትለቃቸው ነገሮች ነው የማውቅ። ከ4 ዓመት በላይ ሆኖኛ ሶሻል ሚዲያ ላይ ቀነኒውን ሳውቃት እንግዲህ የተለያዩ ስራዎች ላይ ኢንስታግራም ላይ ነው የምንገናኝ የነበረው። በጣም እወዳቸዋለሁ ፕሮግራም በሚል የአሽሩካ ስራዎች የምትካተል ልጅ ነበረች። እንበረታታ ነበረ እንደዚህ የተለያዩ ማስታወቂያዎች በምትሰራበት ሰዓትም እንገናኛለን። የምትሰራቸው ጤናማ የሆኑ ጥሩ ነገሮች
ትሰራለች፣ ፊልሞች ላይ እንቅስቃሴ ታደርጋለች። ሰዎችንም ደግሞ ለማበረታታት ከራሱ አልፋ ራሱ ሶሻል ሚዲያ ላይ ለሌሎችም ለማስተዋወቅ ጥረት የምታደርግ ቅን ልብ ያላት ልጅ እንደሆነች ነው እንግዲህ እኔ በዛ ነው ማቃትና በርግጥ ከ2 ዓመት በላይ ምንም ተጻጽፈንም ተገናኝተንም ማናቅ ቢሆንም እንደዚህ ሶሻል ሚዲያ ላይ ስለማያት ይህን ነገር ስሰማ ከው ነው ያልኩት። ለምን ከቀናት በፊት ነው ምናምን አይቻት ነበር ሶሻል ሚዲያ ላይ ፖስት ባረገችው ሰው ታግ አድርጓት እንደዚህ ምናምንና ያሳዝናል፣ ልብ ይሰብራል። ጠቅላላ ሲደረግ የወጡ መረጃዎች እንግዲህ ከሰኞ እስከ አለፈችበት እስከ ረፍቷ ድረስ የሚባሉ የወጡ መረጃዎች ሶሻል ሚዲያ ላይ ያሉት እነዚህ ናቸው ነው የሰማዋቸው። በዚህም የተባሉ የተወሩ ነገሮች ናቸው እንጂ በምርመራ በእርግጠኝነት ተብሎ ይሄ በፖሊስ ዘንድ የወጣ ነገር እስካሁን ድረስ የለም። ምርመራና ክትትል ላይ እንደሆነ ነው። አሁን የተመለከትኳቸው መረጃዎችም እንደሚያሳዩኝ አንዱዓለም ጎሳም ቀብር ላይ እንደነበረ ፎቶዎች እየተመለከትኩኝ ነበረ። እንደዚህ አይነት ነገሮች ነው አሁን ያሉት ማለት ነው። ስለዚህ ብዙ የምንማርበት የምናየው ነገር ያለ ይመስለኛል በዚህ ውስጥ። በእውነት ግን ከሁሉም በላይ የሰው ልጅ ታይቶ እንደሚጠፋ ጤዛ ነው። ዛሬ አለን ስንል ነገ የለንም። በእውነት አሁን እቺ ልጅ በዚህ አይነት መፍለቅለቅ፣ በዚህ አይነት ሩጫ ውስጥ ጨዋታ ውስጥ በእርግጠኝነት ዛሬ አልኖርም ብላ አስባ አይመስለኝም። እና ምንድን ነው በቃ ህይወት ቆም ብለን እንድናስብ እግዚአብሔር በእውነት አንድ ቀን ሁላችንም መሞታችን አይቀርም። ክፉ ነገር ከምናስብ መልካም ነገር ብናስብ ጥሩ ነው። ሰዎች ለመጨረሻ ጊዜ ላካችሁላችሁ መልእክት ምን አይነት ነው? በእውነት እኔ አሁን እቺ ልጅ የላከችልኝ መልካም የተጻጻፍ ነው፣ እንዴት ነው የሰራች ነው፣ ጥሩ ነው ወይ መልካም ነው የምትሰራው ነገር እንደዚህ ነው። በዚህ በሰዎች ዘንድ በመልካም ነገር መታወስ ጥሩ ነገር ነው እና አንድ ቀን ማለፋችን ስለማይቀር እስቲ መልካም ነገርን እያደረግን እንኖር የሚለውን ነገር እኔ ትልቅ መልእክት የምትሰጠኝ የተማርኩት ነገር ይሄ ነው እና ሌሎች ማህበራዊ ጉዳዮችም ብዙ ነገሮች አሉ። በፍቅር ግንኙነት መካከል በተደጋጋሚ የምንሰማቸው ነገሮችም አሉ። ትኩረት መሰጠት ያለባቸው ነገሮች አሉ ብዬ አስባለሁኝ። ለወዳጅ ዘመዶች ይህን ሰምታችሁ ሁላችሁ ልባችሁ ላዘነ እግዚአብሔር መጽናናት ይሁን እላለሁ። ሀገራችን ኢትዮጵያ ውስጥ ሞት ቀላል ሆኗል። በኢፍታዊነት፣ በጦርነት፣ በእጅግ ዘግናኝ በሆኑ ነገሮች እንግዲህ ሞትን ዛሬ አለ የተባለ ነገር ሲጠፋ እንደ ቀላል እየተመለከት ነው። ወጣቱ እንደ ቅጠል እየረገፈ ነው ሀገራችን ውስጥ። በእውነት አሳዛኝ ነገር ነው። እንደዚህ አይነት ፍልቅልቅ ኢነርጂ ያላቸው እውቀት ያላቸው ብዙ መስራት የሚችሉ ሰዎች በየቦታው በየቀኑ ሀገራችን ውስጥ ይረግፋሉና እግዚአብሔር በእውነት መረጋጋት፣ ሰላም፣ ፍቅር የሆነ ውስጣዊ ሰላም ይስጠን። እግዚአብሔር ይቅደምልን። በእውነት ከሁሉም በላይ እሱ ከህይወታችን ውስጥ ይጨመርበት እና እስቲ በዙሪያችን ያሉ ሰዎችንም እናስብ። ምንድን ነው እንዴት ነው ብለን ሰዎችን መጠየቅም ይልመድብን። ብዙ ነገር ታስተምረናለች እቺ ልጅ። በእውነት ምታሳሳ ለማየት ራሱ ምታሳሳ ነች። በዚህ እድሜ ላይ ህልፈቷን መመልከት ያሳዝናል። ለቤተሰብ ደግሞ ምን ያክል ልብ መሰበር እንደሚሆን ለእናት ልጄ ነገ አግብታ ወልዳ ምናምን ብላ ለምትጠብቅ እናት በጣም ያሳዝናል። በእውነት እግዚአብሔር ያጽናናችሁ። ውድ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን ይመስል ነበረ። በቀጣይ ፕሮግራሞች እንገናኛለን። ባላችሁበት መልካም ነገር ሁሉ እንዲሆንላችሁ እመኝላችኋለሁ። አሽሩካ ነበርኩኝ። አመሰግናለሁ።